አንትሙሰ ድልዋኒክሙ ንበሩ፣ እናንተስ ተዘጋጅታችሁ ኑሩ። በስመ አብ ረጃን ያወጣሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እስኪ ድምፃችሁን ሞቅ አድርጋችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እዌትን በረድኤተ እግዚአብሔር ቃለ ነጊሮተ እግዚአብሔር። የእግዚአብሔርን ቃል በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ በአንድነት በሦስትነት አምኜ የእግዚአብሔርን ቃል መናገር እጀምራለሁ። የተከበሩ አባታችን መልአከ ብርሃን መምህር በረከት ቸርነት የደብራችን ዋና አስተዳዳሪ፣ የተከበራችሁ አበው አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ፣ ንጽሐ ጠባያችሁ ያላደረባችሁ ሕፃናትም ጭምር ባሰባሰበን በጠራን በሕያው እግዚአብሔር ስም እንደምን አደራችሁ? ቻርጀር አልቋል ማለት ነው ዛሬ። እንደምን አደራችሁ? እንደምን አደራችሁ? እንደምንስ እስከዚህን ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን የከፈተልን ለኃጢአታችንና በደላችን ብዛት ሳይመለከት በቸርነቱ እየጠበቀ በቤቱ የሚያኖረን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ጨለመውን ዓለም ያበራችልን መውጫ መሰላላችን እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ስሟ የተመሰገነች ትሁን። ሃይማኖታችንን አንክድም ማተባችንን አንበጥስም ብለው ለዚች ቤተ እግዚአብሔር ዋጋ የከፈሉ ቅዱሳን አባቶቻችን ከቅዱሳን መላእክት ጋራ ክብራቸው ከፍ ከፍ ያለ ይሁን። ወንበር የያዛችሁ ሕፃናት ለታላላቅ እናቶቻችን እና አባቶቻችን ልቀቁላቸው። እሺ፣ ወጣቶቹ ብትሆኑ ከ25 በታች ያላችሁ እናንተ ከሆነ ቦታ ላይ ተቀመጡ። ሌላውን ግን ለታላላቆቻችን ለቀቅ አድርጉላቸው ወይም ስጧቸው። እሺ፣ ለቀቅ አድርጉላቸው ስል ቃል አጋን ነው የተጠቀምኩ እንዳይመስላችሁ። 25 ዓመት በታች ያላችሁ ለሽመጋግሌዎች እንዲሁም ደግሞ ለእናቶች ወንበር ለቀቅ። ከዛ ደግሞ ሕፃናት ያሏችሁ እናቶቻችን ልጆቻችሁን በጉያችሁ ስር ያዟቸው። የምትለቋቸው ከሆነ ከዛ ወደዚህ እያሉ ሊያስቸግሩን ይችላሉ ማለት ነው። እግዚአብሔር መንፈስ ቅዱስ ከቀም ጥበብን ለእኔ መናገሪያ አንደበት ለእናንተ ደግሞ ሰሚ ዝነ ልቦና ያድለን። አሜን በሉስ። ፈዝዛቸው ጌታ ዛሬ እኮ አይመጣም። ይመጣል ነው አልፏል ብላችሁ ነው። ይሰማችኋል አይደል? ይሰማል ምዕመናን? ጥሩ በጣም እኔ ብለን አይቀርም በሉ። ተዘጋጅታችሁ ኑሩ በሉ እስኪ። እናንተስ ተዘጋጅታችሁ ኑሩ። እናንተስ ተዘጋጅታችሁ ኑሩ። የቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 44 ላይ አንትሙሰ ንበሩ ድልዋኒክሙ፣ እናንተስ ተዘጋጅታችሁ ተቀመጡ፣ ተዘጋጅታችሁ ኑሩ ይላል። ከማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምረን እንደው መጽሐፍ ቅዱሱን ገረፍ አድርጌ ሌላ አንብብላችሁ ለማስታወስ ያክል ሁላችሁም አይናችሁን ወደ እኔ አድርጉት። እስኪ ሁላችሁም አንቃችኋለሁ፣ እናንተንም አታዩኝ እንጂ ወደ እኔ ዙሩ። ሁላችሁም ወደ እኔ እይታችሁን መልከታችሁን ወደ እኔ አድርጉት። አይናችሁ በሄደበት ልባችሁ ስለሚሄድ
ዓይናቸውን ወደ እኔ እንድታደርጉት ማሳሰብ ፈልጋለሁ። ጌታችን ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርት ወደ እርሱ ቀርበው የቤተ መቅደሱን የሕንፃ አሰራር አሳዩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህንን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ መቼ ይሆናል? የመምጣቱና የዓለሙ ፍጻሜስ ምልክቱ ምንድን ነው? ጌታችን ኢየሱስም መልሶ እንዲህ አላቸው፣ የሚያስታችሁ እንዳይኖር ተጠንቀቁ አላቸው። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርነት የጦርነትን ወሬ ትሰሙ ዘንድ አላችሁ። ይህ ቢሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። በየሀገሩም ረሃብ፣ ቸነፈር፣ የምድር መናወጥ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም። ስለ ስሜ በሰው ዘንድ የተጠላችሁ ትሆናላችሁ። ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያትም ይመጣሉ፣ ብዙዎችንም ያስታሉ። ከአመፅም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እስከ መጨረሻው የሚታገስ ግን እርሱ ይድናል። በአሕዛብ ሁሉ ላይ ምስክር ሊሆን ይህም ወንጌል መንግስት በዓለም ሁሉ ይሰበካል። ያን ጊዜም ፍጻሜ ይደርሳል ይላል። ምን ይደርሳል? ፍጻሜ ይደርሳል ይላል። እንግዲህ በነቢዩ በዳንኤል የተባለውን የመፍረሱን የርኩሰት ምልክት በተቀደሰ ቦታ ቆሞ ባያችሁ ጊዜ አንባቢው ያስተውል። ያን ጊዜ በይሁዳ ያሉ ተራሮች ይሸሻሉ፣ በሰገነትም ያሉ በቤተ መቅደስ ውስጥ ያለው ይነሳል፣ አይወርድም። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ ይላል። እንደው ገረት አድርጌ ነው አለፍ ልብልና ከ36 ጀምሬ ደግሞ ላንብብላችሁ። ስለዚያች ቀንና ስለዚያች ሰዓት ግን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን የሚያውቃት የለም። በኖህ ዘመን እንደሆነው የሰው ልጅ አመጣጡ እንዲሁ ይሆናል። ያን ጊዜ ከጥፋቷ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስካጠፋበት ጊዜ ድረስ እንደ አላወቁ የሰው ልጅም አመጣጡ እንዲሁ ይሆናል። ያን ጊዜ ሁለት ሰዎች በአንድ እርሻ ላይ ይኖራሉ። አንዱን ይወስዳሉ፣ ሁለተኛውን ይተዋሉ። ሁለት ሴቶች በአንድ ወፍጮ ይፈጫሉ። አንዲቱን ይወስዳሉ፣ ሁለተኛይቱን ይተዋሉ። ሁለት ሰዎች በአንድ አልጋ ይተኛሉ። አንዱን ይወስዳሉ፣ ሁለተኛውን ይተዋሉ። እንግዲህ ሂዱ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና። ነገር ግን ይህን እወቁ፣ ባለቤት ሌባ የሚመጣበትን ሰዓት ቢያውቅ ተግቶ በጠበቀ ነበር፣ ቤቱም እንዲቆፈር ባልተወ ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ጨርሱልኝ፣ ተዘጋጅታችሁ ጠብቁ፣ ተዘጋጅታችሁ ኑሩ። ርዕሳችን ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ትናንትናን አሳልፎ ለዛሬ ስላቀን ሰው ጭንቀት ሊያዩ የተመኙ ሰዎች ነበሩ፣ ያላዩም አሉ። በዚህ ቀን መገኘት የፈለጉ ሰዎች ነበሩ። አንዳንዶቹም ምድር ተንቀጥቅጦ ወጧቸው፣ አንዳንዶችን ደግሞ ውሃ ፈልቶ በልቷቸው፣ አንዳንዶቹም ደግሞ በመኝታቸው ላይ ደዌያቸው ገሏቸው ይችን ቀን ሳያዩት ቀርተዋል። እኛን ከዚያ ለይቶ እዚህ ስላደረሰን ክብር ምስጋና ይድረሰው። እልል ብላችሁ እስኪ እግዚአብሔርን አመስግኑ። ቃሉን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ 5ኛ ሳምንት ላይ ደርሰናል። ደብረ ዘይት ይባላል። ማን ይባላል? ደብረ ዘይት ይባላል። እንግዲህ ቅዱስ ያሬድ እየከፈለ እንደሰጠው በአጭሩ ከዚህ ቀደም ገለጻ አድርገዋል መምህራኑ። እኛም በድርሻችን ሞክረናል ሊያግባችንን። ደብረ ዘይት ማለት ደብር ማለት ተራራ ማለት ነው። ምን ማለት ነው? ተራራ ማለት ነው። ዘይት ማለት ደግሞ ወይራ ወይም የወይራ ዘይት ማለት ነው። አጠቃላይ ጠቅላላ ትርጉሙ ምን ይባላል? ደብረ ዘይት ማለት
የወይራ ዛፍ የበዛበት ተራራ ማለት ነው። የወይራ ዛፍ የበዛበት ምን ተራራ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ በቄድሮስ ወንዝ አካባቢ እያስተማረ ሳለ ከዕለታት አንድ ቀን ደቀ መዛሙርቱ በብሉይ ኪዳን ሰሎሞን ያሰራውን ቤተ መቅደስ ደቀ መዛሙርቱ ምን አይነት እንዴት ያለ ሰው ነው ይህን ቤት የሰራው ያምር እያሉ እርስ በርሳቸው ይደነቁ ነበረ። ፍጡር ያስቸግራል አይደል? ማን ብቻ ነው ማያስቸግር? ማያስቸግር ማን ነው? ድምፅ ያላችሁ ሰዎች ብትቀንሱ በእግዚአብሔር ስም። ድምፅ ያላችሁ ሰዎች ቀንሱ ከተቻለ ማለት ነው። በሹክሹክታ በጆሮ ምልልስ መስራት እንችላለን። እና ጌታችን ኢየሱስ ክርስቶስን ሐዋርያት ይህ ቤት ምን ያምራል፣ እንዴት ያለ ቤተ መቅደስ ነው አሉት። ጌታችን ኢየሱስ ክርስቶስ እብን በዲበ እብን ይትመሰጥ፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ይህ ሊገርማችሁ አይገባም። የዚህ የቤት አስተናነጽ የዚህ የቤት ስራ ሊገርማችሁ አይገባም። ተመለሰላቸው። ሐዋርያት ማቅረብ የፈለጉት ወይም የጌታችን የመድኃኒታችን የኢየሱስ ክርስቶስን ቀልብ መሳብ ነበረ። ጌታ ለቤተ መቅደስ ነው ያምራል፣ አይ ጭራት ሰርተውታል እንዲል ነበር የፈለጉት። አምላካችን መድኃኒታችን ኢየሱስ ክርስቶስ ሀሳቡ ስራት ስላልሆነ ይህ ድንጋይ በድንጋይ ላይ የተሰራ ነው፣ ይፈርሳል። ከዚህ ሌላ እግዚአብሔር የተቀበለበት በአርአያውና በአምሳሉ የሰራው የሰው ልጅ እንኳን ሳይቀር ይፈርሳል። ይህ የድንጋይ ቀላል ነው ብሎ ለሐዋርያት ይህንን ካስረዳ በኋላ ወደ ደብረ ዘይት ተራራ ጉዟቸው ተራራ ላይ ከወጡ ሰማን እና ሐዋርያትን ወደ ደብረ ዘይት ተራራ ይዞ ከወጣ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ማይዚ ይከውን ምጽአትከ ስለ ምጽአት የተወሰነ አስተምሯቸው ነበረና እንዲህ ምጽአት የምትለው አርጋለሁ ትላለህ፣ እሞታለሁ ትላለህ፣ ድንጋዩ ይፈርሳል፣ ከዚህ በኋላ ከድንጋዩ ይልቅ እኔ እሞታለሁ፣ ይልቁንም እነሳለሁ፣ አርጋለሁ፣ ደግሞም ዳግም እመጣለሁ ትላለህ። በእውነቱ የመምጣቱ ነገር እንዴት ነው አሉት። የመምጣቱ ነገር እንዴት ነው? ምልክቱስ ምንድን ነው አሉት። ምልክቱስ ምንድን ነው? ምን ምልክት አለ ብለው ሐዋርያት ጠየቁት። ጌታችን ኢየሱስ ክርስቶስም ቅድም በዘረዘርኩላችሁ ርዕሰ ጉዳዮች ላይ በደንብ ትኩረት ሰጥቶ መልስ ሰጣቸው። በዚያን ጊዜ አላቸው፣ በዚያን ጊዜ እኔ ክርስቶስ ነኝ ብለው የሚመጡ አሉ አላቸው። አንደኛ ማንም እኔ ክርስቶስ ነኝ ብለው የሚነሱ አሉ፣ በስሜ ይመጣሉ ብሎ አስረዳቸው። አንድ ምልክት ነገራቸው። የማን መምጫ ነው? ምዕመናን፣ እኔ በጣም ዛሬ ትኩረት ሰጣችሁ እንድታዩት የምፈልገው ክርስቶስ ሲመጣ አስቀድመው የሚደረጉ ምልክቶች አሉ። እስከ መቼም ድረስ በእንዝላልነት ወይም በትናንትና ላልነት ላይ ተመስርተን ተገንብተን የምንቀጥልበት ነገር የለም። ክርስቲያን እንደ ቴሌስኮፕ ነው። አርቆ የረቀቀውን አግኝቶ ማየት፣ ነገ ምን እንደሚፈጠር ማወቅ መቻል አለበት። ስለዚህ ምን ብለው የሚመጣሉ? እኔ ክርስቶስ ነኝ ይላል። በአፄ ልብነ ድንግል ዘመነ መንግስት የኢትዮጵያ ታሪክ ስናነብ በአፄ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ ብሎ 36 ቅዱሳት አንስት 36 እናቶች
12 ሐዋርያት ብሎ ከዛ ደግሞ 72 አርድእት 120 ቤተሰብን እሺ መጣሁ እና እኔ ክርስቶስ ነኝ እያለ አጼ ልብነ ድንግል በጎንደር አካባቢ ነበርና ማስተማር ጀመረ። አጼ ልብነ ድንግል ክርስቶስ እስከ 120 ቤተሰቡ መጥቷል አሏቸው። እንዴ አንተ ክርስቶስ ነህ አሉ። አዎ ነኝ። እና ክርስቶስ እኮ ከእመቤታችን ተወልዶ አድጎ በቀራንዮ አደባባይ ተሰቅሎ ተገርፎ ሙቶ ተነስቶ አርጓል። ዳግም ነው የሚመጣ። እዚህ በኋላ መወለድ የለም አለ። እኔ ክርስቶስ ነኝ፣ ምንም አልተሳሳትኩም፣ የእኔ ሀሳብ ትክክል ነው። ነገር ግን እኔ ከእመቤታችን ስወለድ በእስራኤል አካባቢ ነበር የተወለድኩት አለ። በየት አካባቢ? በየት አካባቢ? ነጮች ያሉበት ማለት ነው። በነጮች አካባቢ ነው የተወለድኩ እና ካረኩ በኋላ አፍሪካውያን ጥቁሮች ትንሽ ቅር የተሰኙ ስለመሰለኝ ዳግም ተወለድኩ። እነሱን ቅሬታቸውን ላብሳ ነው። ምን አለ? ለማን ነው ተወለድኩ ያለ? አፍሪካውያን ቅር ስላላቸዋል። ይህንን ግርማ ባቱ የቤተ ክርስቲያናችን ታላቅ ሊቅ በደንብ አድርገው ጽፈውታል። የኢትዮጵያ ታሪክ ስናምን እኔ ክርስቶስ ነኝ ብለው ተነስተው ወጥተዋል። በቅርብ ጊዜ የምታስታውሱት ከጥቂት ዘመናት በፊት ላይ እኔ ማርያም ነኝ ብላ የመጣች የለችም? እንዴ ምዕመናን አለች የለችም? ዛሬ ስም በማርያም የሚያሽቃብጣቸው ሰዎች የሉም እንዴ? አሉ እኮ። እኔ ከማርያም እበልጣለሁ እንጂ በምን አንሳለሁ የሚል አሉ እኮ፣ ሞልተዋል አይደል? የዓለም የክርስቶስ የመምጫ የመጀመሪያው ምልክት ነው። እኔ ክርስቶስ ነኝ ብለው የሚመጡ ማለት በስሙ የሚመጡ። ሁለተኛው የክርስቶስ የመምጣቱ ትልቁ ምልክት ወይም ሁለተኛው ምልክት የምድር መንቀጥቀጥ ነው። ምንድነው ምዕመናን? ምንድነው? በደንብ አስባችሁ አስተውላችሁ ሰምታችሁ ይህን ብቻ ይዛችሁ ሄዱ። የምን መንቀጥቀጥ ነው? የምድር መንቀጥቀጥ። የምድር መንቀጥቀጥ ማንም የሚያመጣው አይደለም። የእኛ ኃጢአት ጎትቶ የሚያመጣው፣ የእኛ ጥላቻ ጎትቶ የሚያመጣው፣ የእኛ አንዱ በአንዱ ላይ መጨካከል የሚያመጣው ነው። የእኛ መገፋፋት፣ መጠላላት፣ አለመጠጋገት፣ አለመተሳሰብ፣ አንተ ትበልጥ አለመባባል፣ ከኔ ይልቅ አንተ ትከብራለህ አለመባባል፣ አንዱ አንዱን የጎሪጥ እያየ እንዲህ ሆነን የምንኖረው ጎትተን የምናመጣው የምድር መንቀጥቀጥ አለ። የእኛ ቅድስና ማዕት አያመጣም። ምን አያመጣም? ምን አያመጣም? ማዕት አያመጣም። የእኛ ቅድስና እኛ ንስሐ ከገባን ክቡር ሥጋውን ቅዱስ ደሙን ተወሰድ በቤቱ እየተገኘን ካስቀደስነ በፈቃደ ካህን በምክረ ካህን ከኖርነ በቤተ እግዚአብሔር ውስጥ ሃይማኖታችንን ሳንለውጥ ጠባያችን ሳይለወጥ በሰው ጠባይ በሰው ባህሪ ከኖርነ ያማት ያመጣል? ምዕመናን አያመጣም። አይታችኋል። በጣም ብዙ ሀገሮችን በተለይ እነዚህ ሃይማኖት ከፍልስፍና የመጣ ነው የሚሉ ሀገራት ጎርፍ ሲበላቸው አይታችኋል። በጣም ብዙ ሚሊዮኖችን እርግፍ አድርገው ገንዘባቸውን ወደ ላይ በጉምላይት የሚቦገቦግ ፎቅ ሰርተው ሳይጠቀሙበት አርፍ እንደተመላለሰበት ምድር ይዞት ገብቷል። አይደል እንደ ምዕመናን አልተደረገም? እኛ በሀገራችን ውስጥ መሬት እየተንቀጠቀጠ አይደለም እንዴ? አያድርስብን መድኃኒዓለም። ምድር የሚንቀጠቀጠው የሰው ልጅ ኃጢአቱ ሲበዛ እና ክርስቶስ መምጫው ሲቀር መድኃኒዓለም ምድር ይንቀጠቀጣል አለ። ሶስተኛ ጦርነት ይደረጋል። የጦርነት ወሬ ይሰማል አለ። በፊት በጣም ብዙ ጦር ተርፈዋል። በጣም ብዙ ሰዎች ረግፈዋል። ብዙ ሰዎች ሳይታወቅ ውሃ በልቷቸዋል በጦርነት እንደሄዱ። ብዙ ሰዎች አጥንታቸውን ከስክሰው ደማቸውን ገብረዋል። ብዙ ሰዎች አንዱ የአንዱን ሀገር ለመውረር በሚነሳበት ጊዜ በእኛ ዘመን በአፄ ምኒልክ ዘመነ መንግስት
ፋሽስቱ ጣሊያን በሚነሳበት ዘመነ መንግስት ከዚያም ሆነ ከዚያ ሰው ሞቷል። ምን ብሏል? ምዕመናን ማን የሞተው? ከዚያም ይሁን ከዚህ ሰው ሞቷል። ክርስቶስ ትልቅ ምስጢር አድርጎ የነገራቸው ለሐዋርያት የጦርነት ድምፅ፣ የጦርነት ነጋሪት ይመታል፣ ወሬ ሁለት አድርጎ አስረድቷቸዋል። ሶስተኛ ችን የመድኃኒታችን ከመምጣቱ በፊት ወይም የመምጣቱ ትልቁ ምልክት ነው እያሳየዋቸዋለሁ። ሶስተኛ አራተኛ ደግሞ ረሃብ ይሆናል። እስኪ ረሃብ በሉ እስኪ እስኪ ተገቡ። ረሃብ ክፉ ነው ታውቃላችሁ ምዕመናን። ከረሃብ ምን ይሻላል ይባላል? ምን ይሻላል? ምን ይሻላል? ጦርነት ይሻላል። ከረሃብ ጦርነት ይሻላል። ጦርነት ግን አንድ በጥይት ነው አንድ ሰው የሚመታው፣ አሊያም ደግሞ በሆነ መሳሪያ ነው አንድ የሚያልፈው ህይወቱ። ረሃብ ግን 40 ቀን አይገልም። ረሃብ ከዓመት በላይ ያለፋል። ረሃብ አጥንት ስጋ ከአጥንት ጋራ ተጣብቆ ደም ተመጦ 66ቱ የሰው ልጅ ስሮች ቦታ ቦታቸውን እስከሚለቁ ድረስ ረሃብ ክፉ ነው። አይታችኋል አይደል? በሀገራችን ሰላም በማጣት ምክንያት ተርበው እናቶች ይሰጡ የነበሩ እጆች፣ ያበሉ ያጠጡ የነበሩ እጆች፣ ይዘረጉ የነበሩ እጆች ጉንጭ ከፊት ጋራ ከአጥንት ጋራ ተላጣታቸውን አላያችሁም? ምዕመናን የዓይን ምስክር ነው። ረሃብ ክፉ ነው። ረሃብ ይሆናል፣ ታላቅ ረሃብ ይደረጋል አላችሁ። ቀጠላውንም ቸነፈር ይሆናል። ቸነፈር ይሆናል። በኮሮና ጊዜ ስንት ሰው አልቋል? ምዕመናን ስንት ሰው አልቋል? በጣም ብዙ ሰዎች አልቋል። ብዙ ሰዎች ያልቋል። ሰዎች የሚሉትን ነው እኛ የምናየው። የጌታችን የመድኃኒታችን የመምጣቱ አስቀድሞ የሚደረጉ እነዚህ ቸነፈር የሚባሉት ናቸው። ቸነፈር የሚባለው ይህንን የመሰለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ አስቀድሞ ይደረጋል። ለዚህ ግን ምን አለ? ለእያንዳንዱ መልስ ሰጥቶታል። ለእያንዳንዱ ለምሳሌ ክርስቶስ ነኝ ብለው ሲመጡ ምን በሉ ብሏል? ተማሩ ብሏል። ምን በሉ ምዕመናን? መማር የመለኪያ ትልቅ ምስጢር ነው። ስንማር ሐሰተኛውን ነቢይና እውነተኛውን ነቢይ መለየት እንችላለን። ስንማር ማን ትክክለኛ ነው፣ ማን ትክክለኛ አይደለም ብለን እንለያለን። ዛሬ እኩል እንደምናጭደው አይደለም፣ እኩል እንደምንለይ ነው አይደለም፣ እኩል እንደምንፈርደው ፍርድ አይደለም። ስንማር ማወቅ ሲኖር የቤተ ክርስቲያን ልክ ሲኖረን ማንን መለየን ማንን አለመለየን እንዳለብን እናውቃለን። ማን በስህተት መልኩ እኛን ሊያወጣን እንደመጣ፣ ማን ደግሞ ትክክለኛ እንደሆነ እውነት በየት እንዳለች ማወቅ እንችላለን። መፍትሄ ሰጥቷቸዋል። እወቁ ብሏቸዋል። እወቁ ብሏቸዋል። ለጦርነቱ ደግሞ አትደንግጡ ብሏቸዋል። ምን ብሏቸዋል? ምዕመናን ምን ብሏቸዋል? አትደንግጡ። መደንገጥ አስፈላጊ አይደለም። ክርስቲያን አይደነግጥም። ምን አይልም? አይደነግጥም። መከራው ብዙ ነው፣ ፈተናው ብዙ ነው። ብዙ ውጣ ውረዶች ይኖራሉ፣ ብዙ እንግልቶች ይኖራሉ። አሁን እኛ የምናየው አሁን ባለንበት ውሃ ልክ አይደለም። ምዕመናን ራዕየ ዮሐንስ ምዕራፍ 13 ላይ የተጻፈው ድርጊት ይደረጋል። አውሬው ይመጣል፣ ወይስቦሙ ወያወርዶሙ ነው የሚለው። በጅናው ስቦ ያወርዳቸዋል፣ ይሰበስባቸዋል። መብላትም መፍጀትም ሲፈልግ አፉን ይከፍታል፣ ከአፉ ላይ እሳት ይተነፍሳል። ክፉ ነገር ማለት ነው። እነዚህ ነገሮች ይደረጋሉ። ማን ከመምጣቱ በፊት ከእኔ ጋር ናችሁ ነው? ከፀሐይ ጋር ናችሁ? እኔ ጋር ናችሁ? ምዕመናን እግዚአብሔር ከሁላችን ጋር ይሁን። ተጠንቀቁ ብሏቸዋል። ተጠንቀቁ ብሏቸዋል። ሌላኛው በዚሁ መፍትሄ የሰጣቸው ታገሱ ነው። ምን በሉ እስኪ? ትዕግስት በሉ ምዕመናን፣ ትዕግስት በሉ እስኪ።
ታገሱ። ትዕግስት መታገስ መቻል ማለት ያሉትን ታግሶ ለታገስ መታገስም ታገሱ። እስመዛ ዝለተ ትዕግስቶ ሮቱ ይደን ሕፃናቱ ሲዘምሩት የነበረው የታገሰ እሱ ይድናል። አባቶቻችን ተፈትነው ያለፉበት የአባቶቻችን ልጆች እኛ ደግሞ እንፈተናለን። ይህ የክርስቶስ የመምጣቱ ትልቁ ምልክት ነው። ሰው በጾር ይፈተናል። በጾር በገዛ ሥጋው ማለት ነው። ሰው በወንድሙ ሊፈተን ይችላል። ሰው በአባቱ ሊፈተን ይችላል። ሰው በሌላ ሊፈተን ይችላል። ሃይማኖትን ካል ለጣዖት ስገድ ሊባል ይችላል። ምን ብሎ መቀበል ምዕመናን? ምን ብሎ መቀበል? ታግሶ መቀበል። ታግሶ መቀበል። ይህ ጌታችን የመድኃኒታችን የኢየሱስ ክርስቶስ ጥቅል ሀሳብ ነገረ ምጽአትን አስቀድሞ ምልክቶችን ያስረዳበት ነው። ከዚሁ ጋር አያይዞ ማንሳት የምፈልገው ምንድን ነው ካላችሁን፣ እሱ ወንጌሉ ላይ የነገረን ፍቅር ትጠፋለች ይላል። ምን ትላለች? ወትሰኩስ ፍቅር ወንድም የሚለው ትርጓሜ ነው። ፍቅር አንድያዋን ትጠፋና አንዱ አንደኛውን አሳልፎ ይሰጠዋል። አንዱ አንደኛውን ምን ይለዋል? አሳልፎ ይሰጠዋል። መተዛዘን የለም። መተዛዘን የለም። ከቤተ ክርስቲያናችን ጀምሮ በጣም ትልቅ ነው ፈተናው። ገብቷችኋል? ትልቅ ነው ፈተናው። ይህ እየኖርንበት ያለ ነው። እየኖርንበት ያለ ነው። እናንተም የምታዩት ነው። ይህ ሰማይ የሚጋርደው ሀቅ አይደለም። ሰማይ የሚጋርደው ውሸት አይደለም። ሰማይ እንደ ጨርቅ ቢቀደድ፣ ምድር ለሁለት ብትሰነጠቅ፣ አሁን ላይ ያለውን ችግር አንስተን ነግረን መጨረስ አንችልም። ይህንን ስንናገር እንኳን ተግዳሮቱ ብዙ ነው የሚሆነው። ታውቃላችሁ በበራ ወንጌል ለማንም ብለን የምንሰብከው አይደለም። ለሆነ ሰው እንዲመቸው ለሆነ ሰው እንዳይመቸው የሚባል አይደለም። ተግዳሮት አለው። የዚህ ትልቁ ምልክት ምንድን ነው ካላችሁ፣ ፍቅር መጥፋት። ምን መጥፋት? በእውነት እግዚአብሔር አንደኛውን ክፉ አንደኛውን ደግ አድርጎ ፈጥሯል እንጂ እግዚአብሔር ዝጉርጉር ፍጥረት ፈጥሯል? አልፈጠረም። በመካከላችን ፍቅር የለም። በመካከላችን ፍቅር የለም። ከላይ ጀምሮ ወደ ታች ስንወርድ ለእኛው የታችኛውን ታችኛው የላይኛውን አያከብረው፣ አንተባበር፣ አንግባባ፣ አንዱን አንዱ ትብስ አይባባል፣ አንዳንዱን አያበላው። ቢሞት ቢራብ ቢዘቀዘቅ ማን ተጨንቆበት? የጌታችን የመድኃኒታችን ከመምጣቱ አስቀድሞ የሚደረጉ ምልክቶች ፍቅር መጥፋት ነው። ምን መጥፋት? መድኃኔዓለም በእውነት ፍቅሩን ያድለን። አሜን በሉ። ደህና አድርጋችሁ። ፍቅር አልጠፋባችሁም እንዴ? ፍቅር ጠፋ የሚባለው ይሄ ወጣቱ ፍቅረኛው ዞር ዞር ሲል ብቻ ነው። ፍቅር ጠፋ የሚለው ሲያበላው ሲያጠጣው የነበረው ሰውዬ ሸሸት ካለ በቃ አይሰው ይላል። የኔ አባት በማብላት በማጠጣት በኩል በተጣላችሁት አይሰው አትበለው፣ እዚያም ይበልጣል። ፍቅር እኮ አይደለም እንደ ዮሐንስ ወንጌል ምዕራፍ 10 ላይ ተገልጿል። አነ ውእቱ ኖላዊሔር ዘኔቱ ነፍሴ ቤዛ አባጊ፣ ስለ በጎቼ ራሴን አሳልፌ እሰጣለሁ። ፍቅር ማለት አንዱ ለአንዱ ተላልፎ መሞት ነው። ማብላትና መጠጣት መለኪያው አይደለም። ለዚህ ነው ትንቢተ ዳንኤል ላይ ፍቅር ከመጥፋቱ የተነሳ የመጨረሻው ዘመን ይደረጋል ይላል። መድኃኔዓለም ኢየሱስ ክርስቶስ ፍጹም የሚመጣው ከጦርነቱ ከምኑም ባሻገር ፍቅር ሲጠፋ ነው። ምን ሲጠፋ? ቦታ ሊሰጠን ይመጣል። በእውነት ቦታ ሊሰጠንና ይምጣ። መመና ይምጣ። አሜን በል። ክርስቶስ ካልመጣ መከራዎች ብዙ ናቸው። ክርስቶስ ካልመጣ እኛ በወጣትነት አእምሯችን እንፈተናለን። ሽማግሌዎች ይፈተናሉ፣ ሴቶች ይፈተናሉ። ትልቁ በትንሹ ትንሹ በትልቁ ይፈተናል። እንደ ክርስትና መኖር የማይቻልበት፣ ክርስቲያን ሆኖ ተግባብቶ መኖር የማይቻልበት፣ ተለማምዶ መኖር የማይቻልበት፣ ተለባብሶ መኖር የማይቻልበት ቀራንዮ አደባባይ ላይ ስለ ሁላችን ፍቅር ሲል የተሰቀለውን ክርስቶስ ማሰብ እስከሚሳነን ድረስ አእምሯችን ተዘግቷል። ምዕመናን አእምሯችን ተዘግቷል። ለምንቆርሰው ሥጋ ለምናፈሰው ደም አንጨነቅም። ጉዳያችን አይደለም። መድኃኔዓለምና እውነት
መለኮት ሊመጣ ይገባል። ምክንያቱም አለመግለጡ እንጂ በእውነት አለመግለጡ እንጂ እኛ አውደ ምሕረት እንድቆም ቤተ መቅደስ ላይ እንድንገባ ያንን ክቡር ሥጋውን እንድንቆርስ ደሙን እንድናፈስ በቤቱ እንድንመላለስ እንደ ነገራችን እንደ ስራችን እንደ አካሄዳችን እናበረትበው ይቻል ነበር። ምዕመናን እግዚአብሔር ሰይጣን ሲገልጠን እግዚአብሔር እየሸፈነ ይዞን ነው እና ፍቅር ሲጠፋ ክርስቶስ የመምጫ ምሳሌ። ወደ ርዕሰ ጉዳይ ስመለስ እና መጽሐፍ ቅዱሴን እጥፍ ሳደርገው ክርስቶስ በሶስት አይነት አመጣጥ ይመጣል። በስንት አይነት? በሶስት አይነት ይመጣል። የመጀመሪያው አመጣጡ በኖህ ዘመን እንደተደረገው ጥፋት ይመጣል። በማን ዘመን? በኖህ ዘመን። የምጠይቃችሁ ልፈትናችሁ አይደለም፣ እንድትይዙት ፈልጌ። በኖህ ዘመን እንደተደረገው አመጣጡ ይመጣል። በኖህ ዘመን ኖህ እንዲህ ብሎ ሰበካቸው ሰብአ ተካፈል። እግዚአብሔር ዝናብ ላዘንብ ነውና እባካችሁ መርከብ ስሩ ብሏል አላቸው። ንስሐ ግቡ ማለት ነው ብለው ተርጉመዋል። መርከብ ስሩ አላችሁ እግዚአብሔር እና መርከብ እንስራ አላቸው። እንደ ዛሬ ዘመኑ ማለት ነው። ስጋና ደሙ እንቀበል እንብየው አይደል እንዴ? በዚያ ለማለት ትንሽ ነው የቀረ። ብየው የሚለውን ኃይለ ቃል እኔ ላስገባ እንጂ እንደዚያ ማለት እንማር እንቢ፣ እንጽደቅ እንቢ፣ እንሰብሰብ እንቢ፣ የጽድቅ ስራ እንስራ፣ እንተባበር እንጂ አንድነው የለም። አዛኖን መቼ ይመጣል አሉት። የሰነፍ ሰው አይረዳም። የሚፈልገው ስንጥቅ ሀሳብ መረዳትም እና እግዚአብሔር መቼ አዘንባለሁ አለ አሉ። በ120 ዘመን አላቸው። በስንት ዘመን? 8,000 ዓመተ ምህረት ሊያልቅ የቀረው 484 ዓመት ስንተኛው ወር ላይ? ከ7 ወር ነው የቀረው። ስንት ዓመት አልኳችሁ? 400 ዓመት 484 ዓመት ከ7 ወር ነው የቀረው። 8ኛው ሺህ የሚባለው ዘመኑ ሊፈጸም እግዚአብሔር መቼ ይመጣል? በመና እሱ ያውቃል አይደለም? መቼ ይመጣል? እግዚአብሔር መቼ ይመጣል? ምን አላችሁ? እሺ እሱ የሚመጣበትን ሲነግረን እንነግራቸዋለን። አይሻልም? ኖህ በመቼ ዘመን ያዘንባል አሉ? በ120 በልንክያውስ እኛ 100ውን ዓመት እንጨፍር አሉ። ምን እንበላሉ? እንጨፍርና በ20 ዓመት እኛ ብዙ ስለሆን ችግር የለም፣ በ20 ዓመት መርከብ እንሰራለን። አንተ ግን ጥቂት ቤተሰቦች 10 ቤተሰቦች ስላሉ በል አንተ መስራት ጀመር ስራ አሉት። ኖህ ሰራ፣ በ40 ቀን ጨረሰ። ኖህ ወደ መርከቡ ገባ። እግዚአብሔር 120 ዓመት ሳይቆይ መርከቡን ሰርተው እንደጨረሱ በ40ኛው ቀን ክርስቶስ መጣ። ምዕመናን በስንት ቀን መጣ? ስንት ዓመት ነው ያዘንባለሁ ያለው? ይኸውላችሁ ምዕመናን የቀረን ዓመት ስንት ነው ያልኳችሁ? ጳውሎስ 400 ዓመት ብሎ ተናግሯልና የኔ ልጅ የማይደርስ ብላችሁ ለምትበላችሁ እንድትተኙ አይደለም የኔ ነገር ባችሁ። የሚመጣበት አይታወቅም። አቋርጦ ይመጣል። የሚፈለገው በዋናነት የግፍ ጽዋ ሞልቶ ሲፈስ መምጣት ነው። የግፍ ጽዋችን ሁላችንም ክቡር ዳዊት እንደተናገረው ሁሉ ሀረየ ወህቡረ አለ አልቦ ዘይገብር አለ ጽድቅ አለ። ሁሉ ተካክሎ በደለ፣ ጽድቅን የሚሰራት ጠፋ አለ። ምንን የሚሰራት ጠፋ? ሁለመናችን እኮ ከልብስ ባሻገር ሆኗል አይደል እንዴ? ሁለመናችን እኮ እውነት ለመናገር ቤተ እግዚአብሔር ስንመጣ ባህሉ ሲመጣ ቀሚሱ ሲለበስ ወንጨር የሚባል ልብስ የለም እንጂ እሱም ሲለበስ አሁን የመጣው ፋሽኑም ሲለበስ የሚያከብረው እኛንን ምዕመናን ወይስ ልብሱ? ማንም የሚያከብረው ልብሱ የምሰሉ ሆኗል ማለት። ከዚያ እንደሚወጣ መድኃኒዓለም ይርዳል። ያ ማለት ሁላችሁም ናችሁ ማለት አይደለም። ስለዚህ እግዚአብሔር የሚመጣበት አንደኛ አልታወቅ፣ ሁለተኛ እንደ ሌባ ይመጣል አላቸው። እንደ ሌባ ይመጣል። ሶስተኛ ከመነጎድጓድ
ክረምት እንደ ክረምት መብረቅ ሆኖ ይመጣል። እይኩን እጃክሙ በክረምቱ የሰንበት ስደታችሁ፣ ሽሸታችሁ፣ የመከራ ጭንቀታችሁ በሰንበት እንዳይሆን ማለት በእረፍት ቀን በምታርፉበት፣ ሰላም በምታገኙበት፣ እረፍት በምታገኙበት፣ ያለ ምግብ ያለ መብል ያለ መጠጥ ያለ ልፋት በምትኖሩበት ጊዜ እንዳትሰደዱ ተጠንቀቁ አለ። ምን አለ? ምን አለ? መድኃኔዓለም በእውነት ከዚያ ይሰውራል። እንደ ሌባ ይመጣል። ሌባ የሚመጣበትን ተናግሮ አይመጣም። ሶስተኛው እንደ መብረቅ እንደ ሌባ፣ ሶስተኛው እንደ መብረቅ እግዚአብሔር ሰግሃደ ይመጽእ ብለዋል። እግዚአብሔር ግልጦ ነው ይመጣል። ወይ ይመጽእ በደመና ሰማይ ብለዋል። ራዕየ ዮሐንስ ምዕራፍ 3 ቁጥር 7 ላይ እንደ በደመና በሰማይ ደመና ይመጣል ማለት በክበበ ትስብእት በግርማ መለኮት ሆኖ ይመጣል። እኛ ምን ሆነን እንጠብቀው? ምዕመናን ተዘጋጅተን እንጠብቀው። ሥጋው ደግሞ ንስሐ እየገባን እየተፈቃቀርን ሰላም እየፈጠርን እንድንቆየው መድኃኔዓለም ይርዳን። መድኃኔዓለም የተወጋ ጎኑን የራዕየ ዮሐንስ 1 ላይ ስታነቡ የተወጋ ጎኑን የተቸነከረ እጁን የተሰቀለበትን መስቀሉን ይዞ ይመጣልና እንዳናፍር በቀኙ እንዲያቆመን በግራ እንዳንቆም እሱ መድኃኔዓለም ይርዳን። ስለዚህ መጠንቀቅ፣ ማወቅ፣ መማር፣ መታገስ በደንብ መለየት እንዳለብን ጥቅል የመጽሐፍ ቅዱሱ ሀሳብ ያስረዳናል ማለት ነው። ጊዜያችን አጭር ስለሆነ እነዚህ ጋር እጨርሳለሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእኔን እግዚአብሔር ክብር ምስጋና ይድረሰው። እኔ ባጎደልኩ የድንግል ልጅ መድኃኔዓለም ይሙላበት።